የ2026 ዳይቨርሲቲ ሎተሪ ወይም ዲቪ ሎተሪ ሪዛልት እንዴት ማየት ይቻላል? እንዲሁ የኮንፈርሜሽን ነበር ወይም የመለያ ቁጥር የጠፋባቸውን የዲቪ ሎተሪ ፎርም እንዴት ውጤቱን ማየት እንችላለን የሚለውና ከዲቪ ጋር የተያያዘውን የተለያዩ ሀሳቦችን በዚህ ቪዲዮ ይዤ መጥቻለሁ። በመጀመሪያም ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ነባር ናችሁ ላይክ፣ ሼር እንዲሁም በዚህ ሀሳብ ወይም ጥያቄ ካላችሁ ኮሜንት ባር ላይ ሀሳባችሁን እንድታስቀምጡ ጋብዛለሁ። ሰው ወደ ቪዲዮ ያልፋለሁ። በመጀመሪያም ይህንን ሪዛልት ለማየት ስንሄድ የምንሄደው ወደ ጎግል ነው። ወደ ጎግል ስንገባ በመጀመሪያ ላይ ጎግል ላይ እዚህ ሰርች ባር ላይ እንገባና ሰርች ባር ላይ ዲቪ ፕሮግራም ዶት ስቴት ጂኦቪ 2025 ወይም ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ አዘር ዲቪ 2026 ብለንም ሰርች ብናደርግ ያመጣል። ይህንን መጀመሪያ ሰርች እናደርጋለን። ሰርች ባር ላይ ገብተን ከገባን በኋላ መጀመሪያ ላይ የሚያመጣው ዩኤስኤ ዲፓርትመንት ኦፍ ስቴት የሚል ወይንም ቅንፍ ላይ ጂኦቪ የሚል መጀመሪያ ላይ እንትን አለ፣ ሊንክ ወይንም ድረገጽ አለ። በዚህ ድረገጽ ላይ ክሊክ እናደርጋለን። ይህንን ክሊክ ካደረግን በኋላ ሰርች አድርገው ያመጣል። ሰርች አድርገው ካመጣ በኋላ ምንድን ነው የምናደርገው? እዚህ ጋር አንዳንዴ ኮንቲኑ ስታተስ ምናምን የሚል ያመጣል። እሱን ቼክ ኮንቲኑ ስታተስ የሚለውን ወይም ስታተስ ቼክ የሚለውን ከነካን በኋላ እዚህ ጋር ኮንቲኑ ብሎ ይመጣል። ይህን ኮንቲኑ የሚለውን እነካለን። ኮንቲኑ የሚለውን ከነካን በኋላ ምንድነው የሚያመጣ? ኮንፈርሜሽን ነምበር አለ፣ ላስት ፋሚሊ ኔም አለ፣ ይር ኦፍ በርዝ አለ፣ እንዲሁ አውቴንቲኬሽን ነምበር አለ ወይም ኮድ አለ ሮቦት አለመሆናችንን ለማረጋገጥ። ይህን ዋን ባይ ዋን እንሞላለን። እስቲ ለምሳሌ አንድ ቀለል አለን ላሳያችሁና በዛ መሰረት የምናይ ይሆናል። ይህንን ኮንፈርሜሽን ነምበር አስገብቻለሁ። እዚህ ጋር ላስት ፋሚሊ ኔም ማለት ያው አያታችን የአያቶቻችን ስም ነው እዚህ ጋር የሚሞላ ማለት ነው። የአያቶቻችንን ስም ሞላ ያተን። በመቀጠል ዓመተ ምህረት የተወለደበት እዚህ ዲቪ ሲሞላ መጀመሪያ የሞላውን ኖርማሊ የሞላውን የአያታችንን ስም ያለምንም ስፔሊንግም ምንም ሳንሳሳት መሙላት ግዴታ አለብን። ከዛ ይህንን አውቴንቲኬሽን ነምበር እናስገባለን። ካስገባን በኋላ በቀላሉ ምንድን ነው የምናደርገው? ሰብሚት ነው የምናደርገው ማለት ነው። እዚህ ጋር ሰብሚት እናደርጋለን። ሰብሚት ስናደርግ እዚህ ጋር ያመጣል። ኦልሞስት ይሄ የተሞላው ፎርም አልተመረጠም። ያ ማለት ያው ኦልሞስት ሃዝ ማት ቤዝድ ኦን ዘ ኢንፎርሜሽን ፕሮቫይድ ዘ ኢንተሪ ሃዝ ኖት ቢን ሴሌክትድ ነው ብሎ ያው የተመረጠ ሲሆን ሃዝ ቢን ሴሌክትድ ነው ብሎ ይሄ ሃዝ ኖት ቢን ሴሌክትድ ነው ብሎ ስለዚህ ይሄ ለ26 ለዳይቨርሲቲ ሎተሪ ኦልሞስት ይሄ አልተመረጠ ማለት ነው። ከዛ በመቀጠል ቅድም በመጀመሪያ ላይ እንዳልኩ መጀመሪያ ላይ ኮንፈርሜሽን ነምበር የጠፋቸውን እንዴት ማየት እንችላለን የሚለውን ደግሞ እናያለን በዚሁ በተመሳይ ማለት ነው። እንደ ቅድሙ ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ የሚለውን ላይ እንገባና ከዛ ከገባን በኋላ ኮንቲኒው እንላለን። ኮንቲኒው ካልን በኋላ እንደ ቅድሙ ነው የሚያመጣ። እንደ ቅድሙ ሲያመጣ ኮንፈርሜሽን ነምበር ከምለው ወረድ ብሎ ፎርጌት ኮንፈርሜሽን ነምበር የሚላለን። ፎርጌት ኮንፈርሜሽን ነምበር የሚለውን ክሊክ እናደርጋለን። ከዛ በኋላ ለምሳሌ ዲቪ የሚለው 25 ለ25 ከሆነ በ24 ላይ 25ቱን ሴሌክት እናደርጋለን። አሁን እኛ የሚለው 26 ስለሆነ 26ቱን ሴሌክት እናደርጋለን። ከዛም ውጪ የሚሆን ከሆነ አዘር የሚለውን እንመርጥና ከዛ በፊት የነበረውን ማለት እንችላለን። ከዛ በመቀጠል 26ቱን ሴሌክት ካደረገን በኋላ ላስት ኔም ፋሚሊ ወይም ላስት ፋሚሊ ኔም አለ የአያታችን ስም እናስገባለን። ከዛ በመቀጠል የራሳችንን ስም እናስገባለን። በመቀጠል የአባታችንን ወይም የፋዘር ኔም እናስገባለን። ከዛ በመቀጠል መንዝ አለ፣ ዴይ አለ፣ ይር አለ። የዲቪ ፕሮግራም የተሞላበት ወር ቀንንና ዓመተ ምህረቱን ሳንሳሳት እንሞላለን። ከዛ ኔክስት ኢሜል አድሬሳችንን እንሞላለን ማለት ነው። ኢሜል አድሬሳችን ብዙ ጊዜ በራሳችን የሞላን ከሆነ የራሳችንን እዛኔ የሞላነውን የኢሜል አድሬስ አካውንቱን በአግባቡ እናስገባለን ምንም ሳንሳሳት። ካልሆነ ደግሞ ኮምፒውተር ቤቶች ላይ የተለያዩ ቦታዎች ላይ ሞልተን ከሆነ ወይም እንደ ስቴሽነሪም ላይ የተለያዩ ሰዎች ሞልቶልን ከሆነ ያው ኮምፒውተር ቤትን ከሁለት ከሶስት በላይ አይነት ኢሜል ስለማይኖር ከነሱ ያን ኢሜል ወስደን ማሙላት እንችላለን። ከዛ መጨረሻ ላይ አውተንቲኬሽን ኮድ እናስገባና እሱንም ሳብሚት እናደርጋለን። ሳብሚት ስናደርግ በቀላሉ የሞላነውን የዲቪን ጠቅላላ ስታተስ የምናይ ይሆናል ማለት ነው። በቀላሉ ይሄን ቪዲዮ በማየት ዲቪ ሪዛልትን የ26ን ሪዛልት በቀላሉ የሚታዩ ይሆናል ብዬ ተስፋ አድርጋለሁ። ስለተከታተላችሁኝ አመሰግናለሁ። ቸር ቆዩልኝ።